ማንም ኋላ ነኝ ብሎ ተስፋ አይቁረጥ። በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም ያደራ የቃል ኪዳን ልጆች በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ የቀደምት አበው አባቶቻችን ምክር፣ ተግሳጽና አስተምሮ እንዲሁም ቀደምት ታሪኮችን ዘወትር እየተከታተላችሁ ላይክ፣ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም እናሳስባለን። ማንም ኋላ ነኝ ብሎ ተስፋ አይቁረጥ። ከመጀመሪያ ጀምሮ መልካም ነገርን መምረጥ ክፉ አይደለም። በመልካምነት አለመቀጠል ግን ብዙ ወቀሳን ያመጣል። የብዙ ሰዎች ክፉ መሆን በዚሁ የሚመደብ ነው። ብዙዎች ሕይወታቸውን በመልካም ጀምረው በኋላ ግን በክፋት መርዝ ተጠቅቀው ሲሰክሩ ተመልክቻለሁና። እናንተ ግን እንዲህ አትሁኑ። ምንም እንኳን አሁን ወደ ክፋት ጥልቅ ወርዳችሁ ቢሆንም እዚሁ ተመልሰን መነሳት አይቻለንም፣ መለወጥ አይሆንልንም በማለት ተስፋ የምትቆርጡ አትሁኑ። እናንተ ስትፈቅዱ እግዚአብሔርም ሲረዳችሁ ከክፋት አዘቅት መውጣት በእጅጉ ቀላል ነውና። ከሁሉም በላይ አመንዝራ ተብላ በከተማው ዘንድ ትታወቅ የነበረችውን ሴት በመልካምነቷ እንዴት እንደምትወደስ አልሰማችሁምን? የነገርኳችሁ ያለሁት በዮሐንስ ወንጌል ላይ ስለተጠቀሰችው ሴት አይደለም፣ በእኛ ዘመን ስላለችውና ኒሳ ከተባለችው ጋጠወጥ ከተማ ስለተገኘችው ሴት እንጂ። ይህች ሴት አስቀድማ በመካከላችን በአመንዝራነቷ ትታወቅ ነበር። በክብር ቦታ ሁሉ የመጀመሪያን ስፍራ የምትይዝ ሴት ነበረች። ስሟ በሀገሩ ሁሉ የገነነ ነበር። በእኛ ከተማ ብቻ ሳይሆን በሲሲሊያና በቀዶጵያ ጭምር እንጂ። ይቺ ሴት ብዙ ከተሞችን አፈርሳለች። የብዙ ወላጅ አልባ ሕፃናትን ንብረት በልታለች። ብዙዎችም መተተኛ ናት ይሏታል። ውበቷን ብቻ ሳይሆን መድኃኒትም ጭምር ትጠቀም ነበርና ከዚሁ የተነሳ በአንዱ ቀን የንግሥቲቱን ልጅ እስከ ማማለል ደርሳለች። ጭካኔዋ የክፉ ክፉ ነበር። ከዕለታት በአንዲቱ ቀን ማመን እስኪያቅተኝ ድረስ ሆኖም ግን በዓይኔ ፍጹም ተለውጣ ራሷን በእግዚአብሔር የጸጋው ዙፋን ፊት ድፍት አድርጋ ስታለቅስ አየኋት። አሁን የቀድሞ ክፉ ሥራዎቿን ሁሉ እርግፍ አድርጋ ትታለች። በእርሷ ላይ ከነበሩት የአጋንንት ጭፍራ ተፈታ አሁን የክርስቶስ ሙሽሪት ሆናለች። በእውነት ከእርሷ የሚከፋ ሰው በዓይኔ አላየሁም። በኋላ ግን ራሷን ከእንደዚህ አይነቱ ክፉ ሥራ ከለከለች። ከዚህ በፊት ትለብሳቸው የነበሩት የምንዝር ጌጦች ቁጥር የሌላቸው፣ አሁን ግን እነዚህ ሁሉ በእርሷ ዘንድ ቦታ የላቸውም። እነዚህም ሁሉ አውላልቃ ጥላ ለእግዚአብሔር በሚገባ የማቅ ልብስ ለብሳ ራሷን የክርስቶስ ደቀ መዝሙር አድርጋለች። ይህችን ሴት ወደ ቀድሞ ሕይወቷ ለመመለስ የሀገሪቱ መኳንንት ከዙፋናቸው ወርደው ለምነዋት ነበር። ወታደሮች ትጥቃቸውን ታጥቀው በመምጣት አስፈራርተው ሊወስዷት ሞክረው ነበር። ሆኖም ግን ወደ ቀድሞ ሕይወቷ ሊመልሷት አልተቻላቸውም። ከተቀበሏት ደናግላን በዓት ሊያስወጣት አልተቻላቸውም። ይህች ሴት ከዚያ አስነዋሪ ሕይወቷ ተመልሳ ለቅዱስ ቁርባን በቅታለች። ለእግዚአብሔር ጸጋ የተገባ ሆና ተገኝታለች። ኃጢአቷን ሁሉ በጸጋዋ አጥፋለች። ከተጠመቀች በኋላ ራሷን መግዛት ችላለች። ይህች ሴት የቀድሞ ሕይወቷን ገላዋን ለብዙ ወዳጆች ያሳየችበትን ሕይወት የእስር ቤት ሕይወት ብላ ጠራዋለች። በእውነት ኋለኞች ፊተኞች ይሆናሉ፣
ፊተኞችም ኋለኞች ይሆናሉ የሚለው የከበረ የጌታ ቃል በእርሱ አስፈጸመ። መለወጥ ከፈለግን እኛም ማሰናከል የቻለው ኃይል እንደሌለው አውቀን ተረዳን። እንግዲያስ ተወዳጆች ሆይ ተስፋ በመቁረጥ በኃጢአት አዘቅት ሰምጠን የምንቀር አንሁን። ከእኛ መካከል በጽድቅ በረሃን የሚኖር ማንም አይገኝም። ፊተኛን የሚከተሉ አይኖር። ብዙ አመንዝሮች እርሱን አልፈውት ሊሄዱ ይችላሉና ማንም ኃይለኛ ነኝ ብሎ ተስፋ አይቁረጥ። ከልቡ ከተጸጸተና ከተመለሰ ፊተኛ መሆን ይቻላልና። እግዚአብሔር ቃል ይላል፣ ይህም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ነገር ግን አልተመለሰችም። አታላይ እኅቷም ይሁዳ አየች። ትንቢተ ኤርምያስ ምዕራፍ 3 ቁጥር 7 እንደተጻፈ። ወደ እግዚአብሔር ስንመለስ የቀድሞ ኃጢአታችንን አያስበውም። እግዚአብሔር እንጂ ሰው አይደለምና በእውነት እሱ በቀድሞ ኃጢአታችን የሚወቅሰን አይደለም። እርሱ እንደ ሰው አይደለምና እስካሁን ሰዓት ወዴት ነበርክ የሚለን አይደለም። ብቻ እኛ እንመለስ እንጂ እርሱ እንዲህ ያለ አምላክ አይደለም። ይህን ያደረገ ሰው በመውደድ ሰው የሆነው ክርስቶስ ይርዳን። አሜን። ቅዱስ ዮሐንስ አፈወርቅ እንዳስተማረው ልጆች እግዚአብሔርን በእምነት በጸሎት እንሻው። ከእኛ የጠፋ ገንዘባችንን ነቅተን በብዙ ድካም እንድንሻው እንዲሁ ሐሳባችንን ወደ እግዚአብሔር ልናቀርብ ይገባናል። ልጃችን ቢጠፋብን ፈልገን በቅርብ ያላገኘነው እንደሆነ ኃይላችንን በድካም ድካማችንን በኃይል የምንለውጥ አይደለም። የጠፋው ልጃችንን ስለመፈለግስ እናገኘው ዘንድ የብሱን በእግር ባህሩን በመርከብ የምንዞር አይደለምን? ፈልገን ያገኘነው እንደሆነ ዳግመኛ እንዳይጠፋብን ለመጠበቅ እንተጋ የለምን? እንዲህ ከሆነ ማሪ እግዚአብሔርን በእምነትና በጸሎት እንሻው ዘንድ ምን ያህል ይገባን ይሆን? እግዚአብሔርን ፈልጉት። ነጋዴ ወርቅ ቢጠፋበት ወርቁን ያገኘው እንደሆነ ሁሉም ቦታ እንደሚፈልግ እንዲሁ እግዚአብሔርን ፈልጉት። እናት ልጇን ቢጠፋባት እስክታገኘው ድረስ አርፋ እንደማትቀመጥ እንዲሁ እግዚአብሔርን ፈልጉት። እግዚአብሔርን ሽሹት፣ ፈልጉት፣ እስክታገኙ ድረስ በእምነት በጸሎት ሽሹት። ቅዱስ ዮሐንስ አፈወርቅ